እንኳን ለበዓለ ጥምቀት በሰላም አደረሳችሁ አደረሰን። ቃና ዘገሊላ። ቃና ዘገሊላ በቀጥታ ትርጉም የገሊላዋ ቃና ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል ይከበራል። በዓሉ ቃና ዘገሊላ የሚል ስያሜ ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለች ቦታ በፈጸመው ተአምር መነሻነት ነው። በቃና ዘገሊላ ምን ተፈጸመ? ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና በተደረገ ሰርግ ላይ ከእናቱ ከድንግል ማርያም ጋር ተገኝቶ ነበር። የጌታ የኢየሱስ እናትም በዚያ ነበረች እንዳለ ቅዱስ ዮሐንስ በወንጌሉ። እመቤታችን ለሰርገኞቹ ዘመድ ነበረችና ከልጇ ከወዳጇ ከኢየሱስ ክርስቶስ በሰርጉ ላይ ታድማ ነበር። እናትን ጠርቶ ልጅን መተው ስርዓት ስላልሆነ፣ በተጨማሪ ደግሞ ደቀ መዛሙርቱ ከጌታ ጋር በሰርጉ ታድመዋል። ይህም መምህርን ጠርቶ ደቀ መዛሙርቱን መተው ተገቢ ስላልሆነ ነው። የሰርጉ ስነ ስርዓት በሰመረ ባማረ ሁኔታ እየተከናወነ ሳለ ድንገት የወይን ጠጅ አለቀ። አስተናባሪዎቹ በጭንቀት ባህር ሰጥመው ምን እንደሚያደርጉ ግራ በገባቸው በጠበባቸው ጊዜ የችግር ጊዜ ደራሽ የሐዘን ጊዜ አጽናኝ በሆነችው የአምላክ እናት ድንግል ማርያም ቅዱስ ገብርኤል እንደተናገረ በጸጋ የተሞላች ናትና ማንም ሳይነግራት የልቦናቸውን ጭንቀት አይታ ጎደሏቸውን ተመልክታ ወደ ልጇ ወደ ወዳጇ ኢየሱስ ክርስቶስ ዘወር ብላ ወይን ጠጅ እኮ አልቆባቸዋል አለችው። እርሱ መልሶ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እመቤታችንም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ጌታም በቦታው የነበሩ 6 ጋኖች ውሃ ሞልተው እንዲያመጡ አዘዛቸው። ውሃውንም ወደ ወይን ለውጦ ለሊቀ ምርፋቅ ወይም ለአሳዳሪው እንዲሰጡ ታዘዘ። አሳዳሪውም ወደ ወይን የተለወጠውን ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ ስላላወቀ ሙሽራውም ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን ያቀርባል፣ አንተ ግን መልካሙን እስካሁን አቆይተሃል አለው። ወይኑም በሰው እጅ አይደለ በሰማያዊ አባት የተዘጋጀ ስለነበር ጣፋጭና ልብን የሚያስደስት ነበር። አንቺ ሴት ከአንቺ ጋር ምን አለኝ? ይህን የጌታችን ንግግር ብዙዎች በዘመናችን ሲሳሳቱበት ይታያል። ክብር ይግባውና አምላካችን ይህን የተናገረው እናቱን ሊያቃልል ሽቶ አይደለም። ስለሆነም ከመጽሐፍ ቅዱስ አንጻር ይህን አረፍተ ነገር መመልከት በጣም ጠቃሚ ነው። በተናጠል ስንመለከት አንቺ ሴት የሚል ቃል የጾታ መጠሪያ ነውና በጾታዋ አክብሮ ሲጠራት ነው። በሌላ በኩል ደግሞ ሔዋን ከአዳም በተፈጠረች ጊዜ አዳም እንዲህ ሲል ተናግሮ ነበር፣ ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። በመሆኑም ጌታ አንቺ ሴት ማለቱ ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ለማጠየቅ ነው። ከአንቺ ጋር ምን አለኝ የሚለው አረፍተ ነገር የንቀት ስለመሰለን ብቻ የዳቦ መልክ የያዘ ድንጋይ ዳቦ ነው እንደማይባል የንቀት ንግግር ነው ልንል አይገባም። ጌታም እንዲህ ሲል ውሃውን ወይን አድርግላቸው ብትይኝ አላደርግም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ማለቱ ነው። ይህ ንግግር በመጽሐፍ ቅዱስ ብዙ ቦታ ተጽፎ እንደሚገኝ በዕብራውያን ዘንድ የተለመደ የአነጋገር ዘይቤ ነው። አምላካችን ልዑል እግዚአብሔር በእናቱ ቅድስት ድንግል ማርያም አማላጅነት
ውሃውን ወደ ወይን እንደቀየረ ዛሬም የመረረ የተመሰቃቀለ የጨነቀን ሕይወታችንን በእናቱ አማላጅነት በመልካም ጎዳና ይቀይርልን። የወላዲት አምላክ ረድኤት በረከት አይለየን። አሜን። በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ሕፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ሕፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።